ስልጣን ያስያዙት መንግስት ፊንፊኔን ከኦሮሚያ ነጥሎ ኦሮሚያን አፍርሶ ኦሮሞ ብሔራዊ ማንነትንና ክብርን አፍርሶ የሚሄድ ከሆነ አገሪቷ ትፈርሳለች። ይሄ ፊንፊኔ ጉዳይ አሁን ዛሬ የመንግስት አፈናን ፈርተው ጥቅማችን ይቀርብናል ብለው በለሆሳስ የኦሮሞን ጉዳይ ራይ ነገር አደጋለው ምናምን ይያሉ የሚያወሩት ሰዎች ከዛ የባሰ አደጋ ይገጥማቸዋል። ዝም ብለን አናይም። ሰራዊቱን ከጫካ በከተማው ላይ አደጋ ሊያደርስ ይችላል። ካሁን ጀምሮ እንደዚህ አይነት ውይይቶች ተደርገዋል። ኦሬዲ ሰራዊቱ በቀጥታ ከተማው ላይ ያነጣጠረ ጥቃትን ማድረግ አለበት። በተለይ ኮሚሽኑ ላይ ያነጣጠረ በግለሰብ ደረጃ የሚሆን በአባሎች ላይ እንደ ተቋም ያነጣጠረ እርምጃ እንዲወስድ ጥሪ ተላልፏል። ኦሬዲ አክቹሊ ይሄ ይደረጋል። አንድ ዝም ብሎ የማይተው ልጅ የለም በዚህ ጉዳይ ላይ የኦሮሞ ቄሮ፣ የኦሮሞ ወጣት፣ የኦሮሞ ህዝብ በአጠቃላይ ይነሳል። የኦሮሞ ፖለቲካ መሪዎች፣ የሲቪል ፖለቲካ የሚያራምዱት ማለት ነው፣ የኦሮሞ ሊቃን፣ የኦሮሞ አክቲቪስቶች፣ የኦሮሞ ምሁራን ለህዝቡ ታላቅ ጥሪ እያስተላልፉ ነው። ምክንያቱም በእሳት ፊት በታንክ ፊት ቆመህ በሄሊኮፕተር ምናምን አይደል እንደ ቢሾፍቱ ላይ ያለቁት ልጆቻችን በዛ ፊት ቆሞ ፊንፊኔ ኦሮሞ ነች ያለ ወጣት ያልፈራ ዛሬ የአብይ አህመድ መንግስት በ10,000 ቦታ በጦርነት የተያዘ መንግስት የኦሮሞን ህዝብ ደብድቦ መሬቱን ይነጥቃል ብለው የሚያስቡ ከሆነ አይ ቲንክ ተሳስተዋል። ከባድ ነውጥ ከኦሮሚያ ይጠብቃቸዋል። ኢንፋክት የኦሮሚያ ክልል መንግስት ራሱ ዝም ብሎ የሚያየው ጉዳይ አይደለም። የኦሮሚያ ክልል መንግስት የሽመልስ አብዲሳ መንግስት ዝም ብሎ የሚያየው ጉዳይ አይደለም እና የኦሮሞ ምሁራን፣ የኦሮሞ ሊቃን፣ የኦሮሞ ወጣቶች በአጠቃላይ የኦሮሞ ህዝብ ሙሉ በሙሉ ወደ ስራ መግባት አለበት። ታቅቦ ማድረግ አለበት። ታቅቦ ማድረግ የሚችል ማለት ከስራ ከአገልግሎት ወዘተ ሰልፍ መሰለፍ የሚችል ካለ በተለይ ድርጅቶቹ የሚያስተባብሩ ከሆነ የፖለቲካ ድርጅቶቹ ተቃውሞ ሰልፍ፣ የአቤቱታ ፔቲሽን የማሰባሰብ ኦኬ መግለጫ የማውጣት አቋም መውሰድ ሌሎቻችን ደግሞ በቀጥታ ለጠቅላይ ሚኒስትሩም ሆነ ለኮሚሽኑ በቀጥታ 4000 አይደል 4000 የኮሚሽኑ አባላት ቢያንስ 40 ሚሊዮን ደብዳቤ ማስገባት ያስፈልጋል። ደብዳቤ ማስገባት ያስፈልጋል። ታሪክ ይወቅሰናል። ደብዳቤ መጻፍ የሚያቅተው ሰው የለም። ኢሜል መጻፍ የሚያቅተው ሰው የለም። ቴክስት ማድረግ የሚያቅተው ሰው የለም። 40 ሚሊዮን ቴክስት መላክ ይቻላል። የኦሮሞ ህዝብ ማድረግ አለበት። የምትወስኑትን ተወስኑ ይሆናል። ነገር ግን በእኛ ፍቃድ አይደለም የሚለውን ለማስቀመጥ ለታሪክ አንድ ነገር ወርወር ያለው ለማለት አንድ ቴክስት፣ አንድ ኢሜል፣ አንድ ደብዳቤ መጻፍ በቂ ነው። ፐብሊክ ሌተር በየሚዲያው ላይ መጻፍ አለባቸው። የኦሮሞ ሚዲያ አካላት፣ የኦሮሞ ጋዜጠኞች በሙሉ አንድ አቋም ይዘው አቋማቸውን መግለጽ አለባቸው በዚህ ጉዳይ ላይ። የአማራ ሚዲያ ምናምን የሚሉ የአዲስ አበባ ክልል ነው ሚዲያ የሚባል ተቋም ተሰብስበው እንዴት ለኦሮሚያ ትሆናለች በኦሮሚያ ስር ትተዳደራለች ተብሎ ሐሳብ ይቀርባል ብሎ መግለጫ አውጥቷል እየተራገመ። ሌባ መጥቶ በአንተ ሀገር ላይ ወራሪ እንዲህ አይነት ቁጣ ሲያሳይ አንተ ባለቤቱ ለገበያም አቀርበው እንደገና ወይኔ ተቆጡን እኮ ምናምን ማለት ይሄ ነውር ነው። ስለዚህ የኦሮሞ ሚዲያ አካላት፣ የኦሮሞ አንቂዎች፣ የኦሮሞ የተለያዩ የሙያ ማህበራት፣ ኢንጂነሮች፣ አርኪቴክቶች፣ ባለ ታሪኮች ታሪክ ነው እየተቀየረ ያለው። በነገራችን ላይ አሁን እየሆነ ያለው ነገር ከመሬት በላይ ትልቅ የታሪክ መልሶ መጻፍ ሪቪዥን አለ እየተካሄደ ያለው። ከህገ መንግስት ክለሳ የበለጠ ክፋት ያለው የታሪክ ክለሳ ተጀምሯል። ደቻሳ ሙቲቻው የሚያወሩት ታሪክ ብቻ አይደለም። አብይ ሰሞኑን ቁጭ ብሎ የሚያወራውን ታሪክ ተመልከት። ስለ ጎበና፣ ስለ ኦሮማራ የዛሬ 100 ዓመት እንደነበረ፣ ስለ ሚኒሊክ
ምኒልክና ጎበና ናቸው ሀገር የሰሩት፣ ዛሬም ኦሮሞ ነው ሀገር የሚሰሩት። እንደዚህ ያለ የኢምፓየር ውስጥ ኦሮሞን ኢምፕሊኬት የሚያደርግ የታሪክ ሌብነት፣ የታሪክ ማፋለስ፣ ዲስቶርሽን እየተካሄደ ነው ያለው። የታሪክ ምሁራን እንደ ምሁራን ማህበር፣ የኦሮሞ ምሁራን በአጠቃላይ ይሄንን ቁጭ ብለው የሚያዩ ከሆነ ታሪክ ይጠይቃቸዋል። አንድ ፐብሊክ ሌተር መጻፍ የማይችል ከሆነ የኦሮሞ ምሁር፣ አንድ የአቋም መግለጫ ማውጣት የማይችል ከሆነ አንድ የኦሮሞ ሚዲያ፣ አንድ የአቋም መግለጫ ለዓለም አቀፍ ማህበረሰብም ለመንግስትም ቀጥታ ደብዳቤ መጻፍ የማይችል የኢትዮጵያ የኦሮሞ ፖለቲከኛ እንግዲህ ቁጭ ያለ ማለት በታሪክ ያስጠይቀዋል። በእኔ እምነት እያንዳንዱ ግለሰብ ሌላ ነገር ቢያቅተው አንድ ቴክስት፣ አንድ ደብዳቤ ለኮሚሽኑ መጻፍ አያቅተው። ለኮሚሽኑ፣ ለጠቅላይ ሚኒስትሩም፣ ለስልጣን አካላት በሙሉ ለሚመለከታቸው የኦሮሞ ህዝብ፣ ለኦሮሚያ ክልል ምክር ቤት፣ ለኦሮሚያ ክልል መስተዳድር እንደዚሁም ለአገሪቱ የስልጣን አካላት ደብዳቤ መጻፍ አያቅተው። እንዴት ከሌላ ቦታ ተውጣጦ የመጣ ቡድን በፊንፊኔ ላይ ድምጽ ሲኖረው ኦሮሞ ድምጽ ያጣል? በባለቤትነት ጉዳይ ላይ ለድርድር የሚቀርብ ጉዳይ አይደለም። አንደራደርም፣ አፋችሁን ያዙልን። እዛው በክልላችሁ ላይ አልመጣን፣ በአገራችን ላይ ነው መብት ይኑረን እያላችሁ ያለው። ኦሮሞ መብት አይኑረው እንድንል እያስገደዳችሁ ነው ያላችሁት። የኢትዮጵያ ብሔር ብሔረሰቦችና ክልሎችን የምጠይቀው ይሄንን ነው። ኦሮሞ በክልላቸው መጥቶ የነሱ ክልል ላይ መብት አልጠየቀም። የራሳችሁን ክልል ክልላችሁ አይደለም በሉ፣ ግን አትበሉን። ለሁላችሁም መብት መሳካት፣ መቃናት፣ መተግበር ከማንም በላይ በፊት ለፊት ቆመን የምንናገር የኢትዮጵያ ብሔሮች ሁሉ የራስን ዕድል በራስ የመወሰን መብት እንዲከበር፣ የእኩልነት መብታቸው እንዲከበር የምንታገል ህዝቦች። የማንንም መሬት ከማንም ለመንጠቅ ፍላጎት የለም። ኖሮንም አያውቅም። አስበንም የማንንም መብትም ለድርድር አቅርበን አናውቅም። ትንደራደርበት ብለን አናውቅም። የነከሌ መሬት የኛ ነው እንደራደር ብለን አናውቅም። የኛ መሆኑን እያወቅን ለሌሎች የተውናቸው ብዙ መሬቶች አሉ። መተከል፣ ወንበራ እንዳለ ይሄ አሁን ጉባ ግድብ ያለበት ቦታ፣ አሶሳ፣ ወሎ፣ ራያ ውስጥ ያለው አንድ ወረዳ ኦሮምኛ ብቻ የሚናገር ወረዳ ዛሬም ትግራይ። ኦኬ፣ እዚህ ሰሜን ሸዋ ውስጥ ያሉ ብዙ ቦታዎች ህዝቡ ተቀላቅሎ ነው የሚኖረው። ችግር የለም። አንዱ ብቻ ነጭና ጥቁር ነው ይኸው በቃ የኦሮሞ ብቻ ነው የምናምን የማይባሉ ቦታዎችን በታሪክ የኛ እንደሆነ እያወቅን እዚህ ባህር ዳር ዙሪያ እንኳን ያሉ አካባቢዎች ሌላ ርቆ ሳትሄድ እያወቅን ስማቸው እየተናገረ የቦታዎቹ እየተናገረ እያወቅን አንድም ቀን አይ የኛ ነው መሆን ያለበት አላለ። በወሎ በአጠቃላይ አሁን በከሚሴ ዞን ብቻ አይደለም ወላ ጉባላፍቶ ምናምን ስማቸው ነው ያውና ዝም ብለህ ታየዋለህ። ዋናው ሰሜን ወሎ ነው። ኦኬ፣ አልጠየቅንም። እነዚህ የማንንም መሬት ለድርድር አናቀረብም። የራሳችንንም ለቀን እንደው አብሮ ለመኖር የማይመች መሰለንም ትተናል። አብሮ ለመኖር ለመልካም ጉርብትና ሲባል የማይጠቅሙ ጥያቄዎች ብለን ይሄ ግን አልፎ እምብርትህ ድረስ መጥቶ እቤትህ ውስጥ ልክ የኢትዮጵያ ብሔሮችና ክልሎች ሁሉ ሊረዱ የሚገባው ማንኛውም ሰው ኢንፋክት የዓለም አቀፍ ማህበረሰብ 3 ቀን ኦሮሚያ 5ቱንም በሮች የከተማውን 5 በሮች ቢዘጋ ያ ክልል የዛ ከተማ ህዝብ አደጋ ውስጥ ነው የሚገባው። ህልውናው አደጋ ውስጥ ይገባል። መተንፈስ፣ መብላት፣ መጠጣት፣ መጸዳዳት አይችልም። ይሄን መረዳት አለባቸው። የኦሮሚያ ክልል ዛሬ ደብዳቤ ጻፉ ነው አይደል የተባለው፣ ነገ መዝጋት ይቻላል። ዛሬ እኮ የታጠቀ ሰራዊት አለ ከቦት የሚለው እንደ ድሮ በቄሮ በምናምን በድንጋይ አይደለም እንዘጋው፣ በመትረየስ ነው የሚዘጋው። ኢትስ ኢዚ። አንድ ሳምንት በመዝጋት ያንን አገር ሙሉ በሙሉ እንዳይኖር ማድረግ ይቻላል። ስለዚህ
ይሄ አደጋ አለ። የምትፈሩት ዛሬ ጥቅማችን ያመልጠናል፣ ኦኬ ዛሬ አብይ ያስረናል ይገለናል ከሆነ የበለጠ አደጋ ከኋላ አለ። ጥሪ ያስተላለፍኩ ነው እግረ መንገዴ ለኦሮሞ ሕዝብ። ኦልሬዲ ጥሪ ተላልፏል በተለያዩ መስመሮች። የኦሮሞ ልሂቃን፣ የፖለቲካ መሪዎች፣ አንቂዎች፣ ሚዲያዎች፣ የሙያ ማህበራት ሙሉ በሙሉ ከቀላል ከቴክስትና ፔቲሽን ደብዳቤ ከመጻፍ አንስቶ እስከ ተአቅቦ እና እስከ ሲቪል አክሽን መንገድ መዝጋት ሊሆን ይችላል፣ የተለያዩ ያለመተባበር እርምጃዎችን በመውሰድ ይሄ ጉዳይ የምንደራደርበት ጉዳይ አይደለም፣ የመብት ጉዳይ ነው ብለው መንቀሳቀስ አለባቸው። የፖለቲካ ኃይሎች የኦሮሞን ሕዝብ ማንቃት፣ ማደራጀትና ለተግባር ማነሳሳት። ሌላው ቢቀር ግን ጽኑ የአቋም መግለጫ፣ ጽኑ ጸጥታ ደብዳቤ፣ ግልጽ የይፋ ደብዳቤ ለሚመለከታቸው አካላት ሁሉ ማስገባት ይገባቸዋል። ምክንያቱም ይሄ ድርጅት ውክልና የለውም፣ ህገ መንግስታዊ አይደለም፣ ህገ ወጥ ነው። ነገር ግን ይሄ ኮሚሽን ከዛ ባሻገር ውይይቱን እንኳን ሲያካሄድ አጀንዳ ልየታ ያለ 4 ዓመት ሙሉ ሲሄድ በጣም ብዙ ቦታዎችን አላወያየም። ኦሮሚያ ክልል ራሱ ነው የራሳቸው ሪፖርት ነው። ኦሮሚያ ክልል በጸጥታ ምክንያት እዚህ ቦታ ልናወያይ አልቻልንም፣ ትግራይ እዚህ ቦታ ልናወያይ አልቻልንም፣ ቤኒሻንጉል እዚህ ልናወያይ አልቻልንም። እንዴት አድርጎ ነው ይሄ የኢትዮጵያን ህዝብ ይወክለው? አጀንዳ ልየታ ብሎ ለሞሽን የራሱን የብልጽግና ሰዎች እየጠራ የሚያደርገውን ውይይት እንኳን በአገሪቱ ሁሉ ውስጥ አላደረገም። እና ታሪካዊ ወንጀል የሚሰራ ኮሚሽን ነው። ይሄ ታሪካዊ ወንጀል በጊዜ ሂደት ያስጠይቃቸው። ነገር ግን ዛሬ ለድርድር አንቀርብም የሚል የኦሮሞ ህዝብ ሲቪል አክሽን በተግባር የሚያዩት ይሆናል። ስለዚህ የኦሮሞ የፖለቲካ ተቋማት፣ የፖለቲካ ፓርቲዎች ቀላል እንቅስቃሴ መጥራት፣ ሰላማዊ ሰልፍ መጥራት፣ አቤቱታ መሰብሰብ ምናምን አንድ ነገር ሆኖ ቀላሉ ግን ቢሮቸው ቁጭ ብለው ሊያደርጉ የሚችሉት መግለጫ ማውጣት፣ ጸጥታ ይፋዊ ደብዳቤ መጻፍ እና በዚህ ጫና ለማሳደር ጥረት ማድረግ፣ ከዛ በኋላ ህዝቡን ለአክሽን መጥራት። አንቂዎች በተለይ ትልቅ ስራ ይጠብቃቸዋል። ይህንን ለማድረግ መብትን ለድርድር ማቅረብ አይቻልም። ለዚያውም በወንጀለኛ ተቋም ማለት ነው ኮሚሽን በኩል ለድርድር ማቅረብ አይገባም። የኢትዮጵያ ብሔር ብሔረሰቦች በኦሮሞ ላይ የተጀመረው የመሬት ነጠቃ ይቀጥላል። ኦልሬዲ ምልክቶቹ ታይተዋል በተለያዩ አካባቢዎች፣ በተለይ በሲዳማ አምሹር፣ በጌዲዮ ዲላ፣ በሆሳና ይቀጥላል እንደዚሁ እና እነዚህ ከተሞችን የመንጠቅ ነገር የማይቀር ነው። በተለይ ይሄ መሬትን የግልና ድርግ የሚለው አንዱ የዚህ ኮሚሽን አጀንዳ በጣም ያስቃል። እና አብይ የተነስተው የመደብ የኦሮሞ ሊቃን የሚሉት ነው እንጂ ዛሬ የመደብ እኮ ትግል አለ ይላል። የትኛው መደብ ነው የመደብ ነው ኢትዮጵያ ውስጥ እየተዋጋ ያለው? የትኛው መደብ? የትኛው የሀብታም መደብ የድሃ መደብን እየዋጋ ያለው የትኛው ነው? ተቃርኖ አለ ይላል። ሁለተኛ ኢትዮጵያ ውስጥ መሬት የመንግስት ነው። እንግዲህ መደቦች የምትከፋፈለው በምን ላይ ተመስርተ ነው? የምርት መሳሪያዎች በማን እጅ ናቸው? ሚንስ ኦፍ ፕሮዳክሽን። ኢትዮጵያ ውስጥ ያለ የምርት መሳሪያ ምንድን ነው? መሬት። ሁለተኛው ካፒታል። ሌላ ምንድን ነው? የሌበር ነው አይደለም? የምርት መሳሪያ ይሄ ሌበር፣ ካፒታል፣ መሬት ነው። ኢንዱስትሪ የለም መቼም ኢትዮጵያ ውስጥ ፋብሪካ ምናምን የምትለው። ስለዚህ መሬት የማን ነው? በመንግስት ይዞታ ነው ያለው። ቢያንስ የህዝቦችና የመንግስት ነው ይላል፣ ግን የመንግስት ነው። መንግስት መሬቱን ዋናውን ሚንስ ኦፍ ፕሮዳክሽን በያዘበት ሁኔታ ካፒታል በማን እጅ ነው? የተወሰኑ ባንኮች አሉ ፕራይቬታይዝ፣ ግን ሄቪሊ ሬጉሌትድ ስለሆነ ባንክ ሴንትራል ባንኩ ነው ሁሉንም ነገር የሚሰራው። ባንኮቹ የታዘዙትን ነው ያሉት ሌሎቹ ባንኮች። ካፒታል በባንክ እጅ ነው ለማለት ያስቸግራል። በመንግስት እጅ ነው። ሌበር በማን እጅ ነው? የኢትዮጵያ ሰራተኛና አሰሪዎች ማህበር የሚባለው ራሱን የቻለ ነፃ አይደለም። የሰራተኛ ማህበር ዛሬ የመንግስት ተላላኪ ነው የሚያስተዳድረው። ሶስቱ በመንግስት እጅ ባሉበት ሁኔታ መደቦች እየተጣሉ ነው። ዛሬ የመደብ ተቃርኖ አለ ብሎ ማውራት ድንቁርና ነው። ወይ የመደብ ጥያቄን የሌፍቲስት ጥያቄዎችን አለመረዳት ነው፣
ወይም ማደናበሪያ ነው፣ ሰው ዝም ብሎ ኮንፊውዝ ማድረጊያ። ይህም ሆኖ የመደብ ጥያቄ አለ ኢትዮጵያ ውስጥ እያሉ የመደብ ጉዳይ ማንሳት እንግዲህ የግራ ዘመን ፖለቲካ ተከታይነት ነው። የሚያራምዱት ህገ መንግስታዊ አካሄድ ግን መሬትን ብቸኛውን የምርት መሳሪያ የግል ለማድረግ ነው። እና የመደብ ትግልን የሚያጣጥፈው መሬትን የግል ማድረግ ነው ወይስ የህዝብ ማድረግ ነው? የመደብ ትግልን ለማስጀመር የመሬትን ይዞታ የግል ያደረጉ at the same time አገሪቱ ውስጥ አሁን የብሔር ብቻ አይደለም የመደብም ጥያቄ አለ ምናምን ይሏል። የትኛው መደብ ነው ያለው ኢትዮጵያ ውስጥ? ሁሉ ድሃ ነው። አሁን ጊዜ ያመጣቸው ሀብታሞች አሉ። እነሱ ምን ላይ ተመስርተው ነው? አምራች ሆነው ነው እንዴ? የሚንስ ኦፍ ፕሮዳክሽን ይዘው ነው? የምርት መሳሪያ ይዘው እኮ አይደለም። መንግስት ላይ ተለጥፈው፣ ለመሬት መንግስት ላይ ተለጥፈው፣ ለካፒታል መንግስት ላይ ተለጥፈው፣ መንግስት ነው የሚፈቅድላቸው። ለኢንቨስትመንት ፈቃድ መንግስት ላይ ተለጥፈው፣ ቢዝነስ ክላስ ዌልዚ ክላስ የሚባል የለም እኮ ሁሉም ድሃ ነው። አዲሶቹ ሀብታሞች ደግሞ ተለጣፊዎች ናቸው። ፎሬን ዳይሬክት ኢንቨስትመንት የሚባል ነገር ካለ እነ ቻይና ምናምን የተለያዩ የውጭ ካምፓኒዎች ቀጥታ ያደረጉት ካለ በጣም ጥቂት ነው እሱ። ኦኬ እሱም በመንግስት ላይ ተለጥፈው ነው። ስለዚህ ይሄንን በመረዳት ማለት ነው ያሉትን ችግሮች በደንብ ነቅሶ በመረዳት ይሄንን የነጠቃ ተግባር ማስቆም መቻል ያስፈልጋል። ስልጣን በዲሞክራሲያዊ አግባብ ነው መያዝ ያለበት። ዲሞክራሲ ባይፈሩ ኖሮ አገሪቱ ውስጥ ዲሞክራሲያዊ ማድረግ፣ ሰላምና መረጋጋት መፍጠር፣ ጦርነት በየመንደሩ ከማወጅ ይልቅ፣ ሁለተኛ አፈናን ማስቀረት፣ ሶስተኛ ነፃና ገለልተኛ ነፃና ፍትሃዊ ምርጫ ማካሄድ። በዚህ አግባብ የተመረጠ ሰው ስልጣን ይይዛል ከተባለ በፖፑሌሽንም ሆነ በተለያየ ምክንያት የአብዛኛውን ድምጽ አትሊስት የፓርላማ ድምጽ ማግኘት የሚችለው የዚህ ክልል የመጣ ሰው ነው። ስለዚህ ብቻውንም ሆነ በኮአሊሽን ያንን ሀገር ማስተዳደር የሚችልበት እድል አለው። ይህንን ለማድረግ ግን አልፈለጉም፣ ፈሩ። ዲሞክራሲን ይፈራሉ። ዲሞክራሲን የሚፈሩበት ምክንያት የህዝብን የበላይነት መቀበል ስለማይችሉ። በመሰረቱ የህዝቦችን የበላይነት ህዝብ አድራጊና ፈጣሪ ነው። ህዝብ መንግስትን የማቆም የማስተዳደር እና የማፍረስ መሰረታዊ መብት አለው። በህዝብ ላይ ተደግፌ እኔ አገለግላለሁ። ኦኬ ህዝብ መርጦኝ አገለግላለሁ፣ ህዝብ ሳይመርጠኝ ትቼ እሄዳለሁ ብሎ ጉዳይን ከራስ ይልቅ ወደ ህዝብ ከህዝብ ጋር አያይዞ ማየት የኢትዮጵያ ፖለቲካ ሊቃን በሙሉ ችግር ነው። ስለዚህ ህዝብን ስለሚፈሩ የህዝብን የበላይነትን ስለማይቀበሉ ምንድነው የሚያደርጉት? የዲሞክራሲን በር ይዘጋሉ። መጀመሪያ የስልጣንን ብሎን ያጠብቃሉ። የስልጣን ብሎን ማጥበቂያ መንገዱን ደግሞ ከየት ነው የተማሩት? እስካሁን ከነበሩት የኢትዮጵያ አገዛዞች ነው። እስካሁን የነበሩት የኢትዮጵያ አገዛዞች የአናሳ ቡድኖች አገዛዞች ናቸው። የአማራም ሆነ የትግራይ። ኦኬ እነዚህ ሊቃን ከአናሳ ቡድን የመጡ ናቸው። ዲሞክራሲን ቢፈሩ ይገባል፣ ትረዳቸዋለህ። ዲሞክራሲን ቢፈሩ ስልጣን ለማግኘት ከባድ ስለሆነ ቁርጠኛ አመራር ካላቸው ስልጣን ለአብዛኛው ህዝብ ለቀው መብታቸውን አስከብረው የመብት ሻምፒዮን መሆን ነበረባቸው። የመብት ሻምፒዮን ምክንያቱም አብዛኛውን ቁጥር ያለውና ስልጣን የሚይዘው ቡድን እንዳይጨቁናቸው ከሌላቸው ምንድነው? ሰብአዊ መብት ነው። የደቡብ አፍሪካ ነጮች እንዳደረጉት ማለት ነው። አፓርታይድ ማይሄድ ወደፊት መራመድ ማይችል አካሄድ ሲመስላቸው ያደረጉት ምንድነው? ስልጣን የአብዛኛው ህዝብ ስለሆነ ለጥቁሩ አሳልፈው ሰጥተው መብትን ግን የሁላችን መብት የትንሹም የትልቁም የብዙም የጥቂቱም ነው አይደል? እንደ መብት የማትደራደርበት መብቶች ላይ ነው የሰሩት። የመብቶች ተቋማት፣ የሰብአዊ መብት ኮሚሽን፣ ፍርድ ቤት፣ ህገ መንግስት ፍርድ ቤት፣ የኦምቡድስማን፣ እነዚህ መብት ላይ ነው እንዳለ የሰሩት። የዲሞክራሲ ተቋማት በአብላጫ ድምጽ የሚወስኑ ይሆናሉ። ሀገሩ የጥቁር ህዝቦች ሀገር ነው። ጥቁሮች ስልጣን ይይዛል። የመብት ጉዳይ ግን የሁላችንም ጉዳይ። ከዘር ማጥፋት የምትጠበቀው በእንትን አይደለም፣ በስልጣን ላይ ተለጥፈህ አይደለም። እንደ ቱትሲ ማለት ነው። አሁን የቱትሲው መሪ የሚሄድበት የጠፋው ምክንያት ምንድነው? ከለቀቀ ሁቱ ነው የሚይዘው። 90 ምናምን 85% ነው ሁቱ ከያዘው ያጠፉናል ብሎ ይፈራል።
ስለዚህ ዲሞክራሲን አፍኖ ይቀጥላል ማለት ነው። እስከመቼ? ሁቶች ተደራጅተው እስኪጥሏቸው ድረስ ሁቶች ዲሞክራት በመሆን ያንን እና ለነሱ ደግሞ መብቶችን ኢንትሬንች በማድረግ ስለዚህ ዲሞክራሲ እንዲኖር ለማድረግ ህዝብን ማብቃት እና ዲሞክራቲክ ኢንስቲትዩሽንስን መፍጠር at the same time የስልጣን ገደቡ የህዝብ መብት ስለሆነ የመብት ተቋማት ላይ መስራት አብዛኛውን ጊዜ ካናሳ ብሔሮች የተወለዱ የኢትዮጵያ የፖለቲካ ልሂቃን ዲሞክራሲ ሲፈሩ ምክንያታቸው ምንድነው? እኛ ስልጣን መያዝ አንችልም ብለው በስልጣን ላይ መቆየት አንችልም ብለው በስልጣን ላይ ለመቆየት ከፈለጉ ከሌሎች ጋር በትብብር ለመስራት ፈቃደኛ መሆን አለባቸው። ኦኬ። ነገር ግን እስካሁን ድረስ የታየው አገዛዝ እንደምንም ብሎ በሆነች አጋጣሚ ስልጣን የያዘው ቡድን የስልጣንን ብሎን እያጠበቀ የመብቶችን አድማስ እያጠበበ የኮንትሮል አዋጆች ነው ሲያወጣ የሚኖረው። የሚዲያ ህግ ሲያወጣ የሚዲያን ነፃነት ለማስጠበቅ ሳይሆን ሚዲያን ለመገደብ፣ የሰላማዊ ሰልፍና የመሰብሰብ ህግ ሲያወጣ የሰላማዊ ሰልፍ መብትን ለማስፋት ሳይሆን ለመከልከል ፍቃድ ክፍል ነው እኮ ያስቀመጠው ነው። የፓርቲዎች ምዝገባ ምናምን ህግ ሲያወጣ ፓርቲዎች በሰላም በነፃነት እንዲደራጁ እንደፈለጉ እንዲሆኑ ሳይሆን እንዳያሸንፉ አድርጎ መኮድኮድ፣ እንዳይንቀሳቀሱ መገደብ። ምንድነው የሚያደርገው? አስተዳደር ማለት ኢትዮጵያ ውስጥ የነበሩ አገዛዞች የስልጣንን ብሎን ታጠብቃለህ እንዳይመነገል ማለት የመብቶችን አድማስ ደግሞ ታጠባለህ። በምን? በህግ እያወጣ ይሄ ተለምዷል። አሁን ስልጣን ላይ ያሉ አብዛኞቹ የኦሮሞ ልሂቃን በኦሮሞ የሚመራ አትሊስት ኦሮሞም አማራም ነው አብሮ የሚመራው የኦሮሞና የአማራ መንግስት ነው። ምክትል ጠቅላይ ሚኒስትሩ አማራ ነው። ሁሉንም ነገር ስልጣን የተከፋፈሉት እነሱ ናቸው። ምንም ሩቅ ሳንሄድ ምንም ተቀባይነት ባይኖረውም በአማራ ክልል ኦኬ። የኦሮሞ ልሂቃን እያደረጉ ያሉት እስካሁን የነበሩትን ዲሞክራሲያዊ አገዛዞች ማስመሰል ነው። ስልጣንን በሆነች አጋጣሚ እጃችን ገብታለች እንዳትወጣ ምን እናደርግ? መብቶችን እንሰርዝ። ኦኬ። የኛ ስልጣን መጥፋት የሀገር መጥፋት ስለሆነ አገር እንዳትጠፋን እያልን እናወራለን። መብቶችን እንሰርዛለን። የስልጣንን ብሎን ደግሞ እናጠብቃለን እንዳይመነገሉ አድርገው ጭራሽ አሁን ደግሞ እንደምንም አማክለው ፕሬዚደንታዊ በማድረግ ከፓርላማውም ተጠያቂነት ነፃ ለማድረግ ማለት ወደ ንጉሳዊነት ለመሄድ እየሄዱ ነው። እና የኦሮሞን ህዝብ መናቅም አለ። ራስን መናቅ ነው በመሰረቱ። በራስ አለመተማመን ችግር አለባቸው። ምክንያቱም እነዚህ መጀመሪያ ጀምሮ ካወቃቀራቸው ቪዲዮዎች የምርኮኛ ከዛ ደግሞ ጥገኛ ተላላኪ የነበሩ ሰዎች ናቸው ነበሩ በግልጽ ነው የሚያምኑት። ስለዚህ በራሳቸው አሁን ያውቁ ያዩት ነገር ምንድነው? እነ ህዋት እንደሚያደርጉት እኛም ለምን አናደርግም ብለው አሰቡ። ከዛ ህዋትን ታግለን አሸንፈናል አሉ። ከዛ ለምን ህዋት አንጫወትም ነው? ለምን ቀድሞ የነበሩትን የአማራ ጨዋታ አንጫወትም? ይሄንን አሁን አብይ እንደ ሳይንስ የሚነግረን በቀደም ቁጭ ብሎ እንደ ታሪክ ምናምን ኦሮማራ ምናምን እያለ የሚነግረን ሌሎችም የኦሮሞ ሊቃ እንደ ጀዋር ስለ ኦሮማራ ምናምን ውዳሴ የሚያቀርቡት እዚህ አብሮነት ምናምን እያሉ ነው የሄዱት። እያደረጉ ያለ እስካሁን የነበረውን አገዛዝ እናስመስል፣ የነሱን እርምጃ እንራመድ። ከዚህ ይልቅ ተግተህ አብዛኛው ህዝብ እንዲሰማ አድርገህ መስራት። ሌላው ቢቀር የኦሮሞና የኢትዮጵያ ጭቁን ህዝቦች የደቡብ ህዝቦች እንዲሰሙ አድርገህ ስራ ከሰራ ኦኬ ተመርጠህ ስልጣንን መያዝ ትችላለህ። ስልጣኑን ይቅርብኝ ካልክ ደግሞ እንደኛ ፖለቲካ አንፈልግም ካልክ የመብት ተቋማት ላይ በአጽንኦት ትሰራለህ። ማለትም የሰብአዊ መብት ኮሚሽን፣ ጠቅላይ ፍርድ ቤት፣ ህገ መንግስታዊ ፍርድ ቤት አንዱ ማሻሻል ከነበረበት ይሄ ደካማ ህገወጥ ኮሚሽን ማሻሻል ከነበረበት የህገ መንግስት አተርጓሚ ጉዳይ ነበር። የህገ መንግስት ተቋም የህገ መንግስት ተርጓሚ የሆነ የህገ መንግስት ፍርድ ቤት ማቋቋም ነበረበት። ይሄን አይደለም እያሰቡ ያሉት። መብትን ማገድ ነው የያዙት። መብትን የሚያሰፉ ተቋማት ማድረጀት አይደለም፣ መብትን መኮድኮድ ነው የያዙት። መብትን በደንብ አድርገው ማደራጀት ያለበት ኢትዮጵያ ውስጥ ለምንድን ነው? አብዛኛው ብሔር ትንሽ ነው በቁጥር ብቻውን ገዢ መሆን የሚችል ማግኘት ያስቸግራል። ኦኬ። ስለዚህ በተደጋጋሚ ስልጣን ሊይዙ የሚችሉት ኦሮሞና አማራ በኮአሊሽን በተደጋጋሚ ወይ አማራና ሌሎች አብላጫ ድምጽ ያላቸው ለምሳሌ አማራና ትግራይ፣ አማራና ሲዳማ እንደ አላረለ ጉራጌ እንደዚህ በመሆን ወይ ደግሞ ኦሮሞና ሌሎች የደቡብ ህዝቦች ወይም ኦሮሞና ትግራይ በመሆን
ስልጣን ሊይዙ ይችላል። ይሄ ከሆነ የሌሎቹ ብሔሮች ሙሉ መብት አደጋ ውስጥ ስለሚገባ በዲሞክራሲያዊ ውሳኔ ይሄንን ለመከላከል የሚችል የሰብአዊ መብት ኮሚሽን፣ የህገ መንግስት ፍርድ ቤት፣ የጠቅላይ ፍርድ ቤት፣ የህግና የኦምቡድስማን እነዚህ አይነት ነገሮችን ታደራጃለህ። መስራት ያለብህ አገሪቱ ሰላም እንድታገኝ ከፈለግ የመብት ተቋማትን በጥንቃቄ ኢንትሬንች ማደራጀት እና ስልጣንን ለህዝብ አሳልፎ መስጠት ለአብላጫው ህዝብ የኦሮሞ ልሂቃን ካሉ በህዝብ የበላይነት ማመን እና እስካሁን የተሄደው የኢትዮጵያ አገዛዞች አካሄድ ጸረ ዲሞክራሲ መሆኑን መረዳት ዲሞክራሲን ስለሚፈራ ማለት ነው። ስልጣን በእድል ነው ዛገር እጅህ የሚወድቀው። ከወደቀ ደግሞ እጅህ ከወደቀ እስክትጠፋ ድረስ አትለቅም፣ ሌላው እድለኛ እስኪመጣ ድረስ። ኃይለ ሥላሴ እጅ በእድል ነው የወደቀው። ኦኬ፣ ደርግ መንግስቱ እጅ በእድል ነው የወደቀው። መለስ እጅ በእድል ነው የወደቀው፣ ኮልድ ወር ሲፈርስ ማለት። አሁን አብይ እጅ በእድል ነው የወደቀው። ሁላቸውም እስኪጠፉ ድረስ ይጠብቃሉ፣ ሌላ እድለኛ እስኪነሳ ድረስ። ኦኬ፣ እንደሱ መሆን የለበትም። ስልጣን ከህዝብ ነው መመንጨት ያለበት ካልክ ህዝብ ላይ ያተኮረ ስራ። እነዚህ ውጭ ሀገር ፈረንጅ እንዲህ ብሎናል ብለው በየቀኑ አብሮነት፣ አንድነት፣ ህብረት ምናምን እያሉ የሚሯሯጡ ጥምረት ምናምን የሚሉ ልሂቃን ማሰብ ያለባቸው ፈረንጅ ከሚላችሁ ይልቅ ህዝባችሁን እኮ ብታማክሩ፣ ህዝባችሁን ብትሰሙ፣ በህዝቡ መንገድ ብትሄዱ አብዛኛው ህዝብ ከደገፋችሁ ስልጣን ታገኛላችሁ። አብዛኛው ህዝብ ካልደገፋችሁ ደግሞ እንዳትጠፉ የሰብአዊ መብት ተቋማትን አድርጁ፣ ኢንትሬንች አድርጉ። የሰብአዊ መብት እሴቶችን ኢንትሬንች አድርጉ። that is how you democratize a country። እንኳንና እንደኛ ማአት ቋጠሮ ያለው ነገር፣ ታሪካዊ ቋጠሮ ያለው ነገር ይሄንን ማድረግ አቅቷቸው ነው እነ ብርሃኑ ሌንጭሶ የውሸት ትርክት ከጎዳና እያወጡ ከዚህም ከዚያም እየቃረሙ ማደናገሪያ ወሬ የሚያወሩት። እነ ሽመልስም ሊነገራቸው የሚገባው ይሄ ነው። ግድ የለም ኦሮማራ አያስፈልግህም፣ የሴራ ጥምረት አያስፈልግህም፣ ትግራይን ለመፍጀት የሚጣመር ጥምረት ኃይለኛ ስለሆነ ሰሜናውያን መጡብን የሚል አያስፈልግህም። በህዝብ የምታመን ከሆነ ህዝብህን ደጀን አድርገህ ያለህን ስልጣን ይዘህ ከሌሎች ጋር ደረትህን ነፍተህ እሺ እንዴት ይሻላል በጥምረት መንግስት እናቋቁም፣ የጥምር መንግስት ወይስ ለየብቻችን እንሂድ? ለየብቻ እንሂድ ካላችሁ ተስፋን እናንተ ማይማቻችሁ ከሆነ ኦኬ ደቡብ ብሔሮችን በሙሉ መጥራት። እንዴት ነው ጥምር መንግስት እናድርግ ወይስ እንፍረስና እንደገና እንመረጥ? ሲምፕል ነው። ለማገልገል እኮ ነው የምትመጣው እንጂ ኃላፊነት ለመቀበል ነው እንጂ የምትመጣው የተለየ ጥቅም ለማግኘት አይደለም የምትመጣው። ምን ያባልሃል? ያው እንደዛ አድርጎ መሄድ ነው የሚያስፈልገው። አሁን ከሴራ ፖለቲካ ጥልፍልፍ አልወጣም። ሴራ ስለሆነ ከውስጥም ከውጭም የዘር ማጥፋት ጥምረት ታደርጋለህ። እነከሌን የማጥፋት እነከሌን የመንቀል የነከሌን መብት እኔ ስልጣን ይዤ የነከሌን መብት እንዴት አስጠብቃለሁ አይደለም፣ እነሱን የመበቀል ነው። ያው የካጋሜ ዕዳ ነው የሚደርሳችሁ። ካጋሜ ስልጣኗ ላይ ተለጥፎ እዛው ሊሞት ነው። 30 ስንት ዓመት ነው? 33 ዓመት ይሄው እዛው ነው። ምክንያቱም 12% ነው የሱ ህዝብ ከዛ ሀገር ውስጥ 12% ከለቀቀ ሁቶቹ ማጆሪቲ ስለሆኑ 86% ይበሉታል። ይበሉኛል ብሎ ያዝ። እኔ እሱም ቢሆን ከደቡብ አፍሪካ ተምሬ የሰብአዊ መብትና የህግ የበላይነት ተቋማት ላይ በመስራት የዲሞክራሲ ተቋማትን ደግሞ በማደራጀት ለማጆሪቲው ለቆ መሄድ ትልቅ ልዕልና የሚሰማው ስብዕና ደግሞ የአመራር ልዕልና የሚሰማው ከሆነ ትራንስፎርሜቲቭ ሊደር ከሆነ ደግሞ እሱ ራሱ ሁሉንም ህዝብ አመኔታ አግኝቶ ስልጣን መያዝ ይችላል። በብቃቱ፣ በአመኔታው፣ በፍትሃዊነቱ ድጋፍ ማግኘት ይችላል። የሁቱን ድጋፍ ከእንደዛ አይነት ወደዛ አይነት መራመድ እንዲቻል የኦሮሞ ልሂቃንም በዚህ አይነት ማስየው አማራ ልሂቃን እንደዛው ሁለቱ ናቸው ችግር ያለባቸው። በሴራና በመጥፋፋት ትብታብና ጥምረት ካልሆነ በቀር ስልጣን አይያዝም። ከውጭም እኮ ነው የሚያመጡት ሴራ። ይሄውን ሰሞኑን በሸረሪና የተዋጋው ማን ነው? የራፒድ ሰፖርት ፎርስስ የኬኔቲ የውጭ ኃይል ሁሉ ነው የሚዋጋው።
የኤርትራ ኃይሎች በዛ ሊዋጉ ይችላሉ። ሱዳን በዛ ሊዋጋ ይችላል። በኢትዮጵያ ጉዳይ ነው። ይሄ ሁሉ ለምንድን ነው? ህዝብን ረስተህ ሌላ ቦታ ነው የምታዳምጠው። እዚህ ውጭ የሚያደሸድሹትም ፈረንጆቹ እንደዚህ ብለውናል፣ እነወሮም እነጀዋርም እነልደቱም ፈረንጆቹ እንዲህ ብለውናል፣ እንዲህ ካላደረግን አይሆንም ስለሚሉ የማይሆን ከህዝባቸው የራቀ ፖለቲካ እንዲያወሩ ይገደዳሉ ማለት ነው። ይሄ መቆም አለበት። አሁን ይቆማል።